በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሀብተ ወልድና ሕይወተ ልቡና ስርየተ ኃጢአት ገቢረ ተአምራት ወመንክራት ተስፋ መንግሥተ ሰማያት ኃይለ ከመላእክት ይደረግላችሁ ይደረግልንና አበው ካህናት አሃው ዲያቆናት በዚህ ዕለት በዚህ ሰዓት በዚህ ስፍራ የታደማችሁ ወንድሞች እህቶች ሁላችሁ በእግዚአብሔር ስም እንደምን ዋላችሁ? ምስጋና የባህሪ ገንዘቡ የሆነ የቅዱሳን አምላክ ልዑል እግዚአብሔር ከቁጥር ሳያጎለን ከመልክ ሳይለውጠን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት እንደ ስጋችን ድካምና እንደ አእምሯችን ጽነት ሳይመለከት በምሕረቱና በቸርነቱ ጠብቆ በዕድሜያችን ላይ ቀን ጨምሮ ቅዱስ ቃሉን ሰማ ዘንድ በቤቱ የሰበሰበን እንደ ቅዱሳን መላእክት እንድንዘምር የፈቀደልን አምላከ ቅዱሳን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ባለችን ሰዓት የምንማማርበት የትምህርታችን ርዕስ በዮሐንስ ራእይ ምዕራፍ 2 ቁጥር 25 ላይ ባለው አምላካዊ ቃል ይሆናል። እስክመጣ ድረስ ያላችሁን ጠብቁ። የጥበብ ባለቤት የእውቀት ባለቤት የሚስጥር ባለቤት እግዚአብሔር አምላክ አንደበትን የሚከፍት ሚስጥርን የሚገልጽ እግዚአብሔር መንፈስ ቅዱስ የሁላችንን እዝነ ልቡና እንደ ሊዲያ ከፍቶ ቅዱስ ቃሉን ሰምተን እንደ ቅዱስ ቃሉ የምንኖር እንደ ቅዱስ ቃሉ የምንጓዝ እንደ ቅዱስ ቃሉ የምንመላለስ ልጆቹ ያደርገን። እኛ ቅዱስ ቃሉን ለመስማት በቅድስናው ስፍራ ስንሰበሰብ በመሃላችን እየገባ ልቦናችንን እየሰረቀ ሐሳባችን እየከፋፈለ ቅዱስ ቃሉ በዝነ ልቦናችን እንዳይጻፍ የሚፈታተነን ጥንተ ጠላታችን ሰይጣንን የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በኃይለ መስቀሉ ቀጥቅጦ ከእግራችን በታች ይጣልልን። ፍቃዳችሁ ከሆነ ርዕሱን አብረን እንላለን። ፍቃዳችሁ ነው? እስክመጣ ድረስ በሏ። እስክመጣ ድረስ አይሰማም። እስክመጣ ድረስ እስክመጣ ድረስ ያላችሁን ጠብቁ ጠብቁ። አመንፉት 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 ይሰቀብደን ኤጋ ዋግን ቁልቁሎታ ነው አበርሲስ አምላክ ቅዱሳን እሱ ያስተምረን። አስተማሪ ማን ነው? ሰው ምክንያት ነው። ነባቤ መለኮት ፍቁረ እግዚ አቡ ቀለምሲስ ታኦቦሎስ እያለች እናት ቤተ ክርስቲያናችን ስሙን ከግብሩ ጋር አጣምራ የምጠራው በዕለተ ዓርብ በማዕከለ ምድር በቀራንዮ ተገኝቶ አዳምና የአዳም ልጆች ወክሎ ወላዲተ አምላክ ድንግል ማርያምን በእናትነት የተቀበለው በፊጢሞ ደሴት አይቶ ያስተናገረው አምላካዊ ቃል ነው። እስክመጣ ድረስ ያላችሁን ጠብቁ። እመጣለሁ ያለው ወልደ አብ ወልደ ማርያም በተዋህዶ የከበረው የዓለማት ፈጣሪ የሁላችን አምላክ መድኃኔዓለም ነው። አሁንም በዮሐንስ ራእይ ምዕራፍ 22 ቁጥር 15 ደግሞ ስናነብ የዮሐንስ ራእይ ምዕራፍ 22 ቁጥር 15 ስናነብ እነሆ በቶሎ እመጣለሁ ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ ይለናል አምላካችን። አዳምና የአዳምን ልጅ ለማዳን በተለይ አካሉ የመጣው ከኃጢአት በስተቀር ሰው ልጅ መስራት ያለበት ሁሉ ሰርቶ ሰውን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስና ከራሱ ጋር ያሳረቀ አምላክ ዳግመኛ ወደዚች ዓለም 2 ጊዜ ይመጣል ይላሉ ሊቃውንቱ። ስንት ጊዜ? 2 ጊዜ። 1 በሞት 2 በምጽአት። ማንም ሁለቱን ጊዜ የሚያውቅ የለም። በሞት ይጠራናል። ዕለቱን ዓመቱን ጊዜውን ወሩን አናውቅም።
ይመጣል። እንደ ቅድስት ቤተ ክርስቲያናችን አስተምሮ በዘመነ ዮሐንስ በወርሃ መጋቢት በዕለተ ሰንበት በመንፈቀ ሌሊት ይመጣል ትላለች ቤተ ክርስቲያን። የትኛው ወርሃ መጋቢት፣ የትኛው ዘመነ ዮሐንስ፣ የትኛው መንፈቀ ሌሊት፣ የትኛው ዕለተ ሰንበት እንደሆነ ግን ከሰው ወገን የሚያውቅ የለም አለ። በሞት እንጠራለን አንጠራም? በአንድ ድምፅ ጠዋት ይሁን በልጅነት፣ ቀን ይሁን በወጣትነት፣ ማታ ይሁን በእርጅና ዕድሜ በሞት የምንጠራበትን ጊዜ አናውቅም። ዓለም ያልፋል አያልፍም? ጊዜውን እናውቃለን። ታዲያ ከኛ ምንድን ነው የሚጠበቀው? መጀመሪያውና ቀዳሚው ባለቤቱ መድኃኔዓለም በዘመነ ሥጋዌው ያስተማረን በማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ ድልዋኒክሙ ንበሩ፣ ተዘጋጅታችሁ ኑሩ። ቆጳት ይጅራዳ ናኑ ፈደ ገነመተው ጆሉማን ጉያተው ደርገጉማን ገልገለተው ዱሉመኬስ ጉያ ሳይንቤን ዱአንዋ መዋግኒ አዱኛ ደበሱን ምተዋግኒ የሮ ሳይንቤን ማቱራ ኤገመሬ ቆጳኒ ይጅራችሁ ተዘጋጅቶ መኖር ተዘጋጅታችሁ ኑሩ ብሎናል። በዚህ የኢትዮጵያ እናቶች ትልቅ አስተምሮ የሆነ ወንጌል አላቸው፣ ሁላችን የምናውቀው። እንግዳ ቤታችሁ እመጣለሁ ቢል ኬሱማን መነኬሳን ዱፋየ ስልክ ቢደወል ደብዳቤ ቢላክ መልእክተኛም ቢሰደድ ቅድሚያ እናቶቻችን ለእንግዳው ቤት ያፈራውን እህሏ ያዘጋጃሉ ወይስ ቤት ነው የሚያጸዱት? በአንድ ድምፅ ለምን? የሚመጣው እንግዳ በእኔ ቤት ውስጥ ቆሻሻ ነገር ማየት የለበትም ብለው ቤቱን ካጸዱ በኋላ ቤት ያፈራውን እህሏ ያዘጋጃሉ። እውነት አሰብ ቤት የተባለው የእኛ ሰውነት ነው። እንግዳው መድኃኔዓለም ነው። ቆሻሻው ኃጢአት ነው። የሁላችን ሰውነት በኃጢአት ቆሽሿል። እንዲህ ነው የሚለው በመጽሐፈ ምሳሌ ምዕራፍ 20 ቁጥር 9 ላይ ጠቢቡ ሰለሞን መጽሐፈ ምሳሌ ምዕራፍ 20 ቁጥር 9 ላይ ከኃጢአት ጠራሁ የሚል ማን ነው ብሎ ይጠይቃል። አንጩዱራ ብሊሰ ከንጀሩ ይህኙ ከወላዲተ አምላክ ከድንግል ማርያም በስተቀር ማንም አራቱን ባህርያተ ሥጋ ለብሶ አምስተኛ ባህረ ነፍስን ገንዘብ አድርጎ ኃጢአት አልሰራሁም የሚል ከሰው ወገን ማንም የለም። ጻድቃን እንኳ ቢሆኑ ይላል መጽሐፍ የሐልዮ ኃጢአት አለባቸው ያስባሉ። ዳሩ ግን የዋለው አይደር ያደረው አይዋል ብለው ንስሐ ይገባሉ። ወገኖች ኃጢአት በሶስት መንገድ ይሰራል ይላል መጽሐፍ። በስንት መንገድ? በሶስት። በሐልዮ፣ በነቢብ፣ በገቢር። በማሰብ በመናገርና በመስራት የኖራሉ። ሂዱን ፋኤ የኖሩበቱ ሂንደ የኖረ ደግሞ ሂንጉዲስ ሲያስበው ኃጢአትን ተጸነሰ ነው። ስናገረውስ ተወለደ፣ ሲተገብረውስ አደገ። ምኑ መድኃኒቱ ደግሞ ንስሐ፣ ዶክተሩ ደግሞ ካህን፣ ሆስፒታሏ ደግሞ ቤተ ክርስቲያን። በነፍስም በስጋም የምታክመን ማንም ማን ከኃጢአት ጠራው የሚል ስለሌለ ወገኖች፣ ይልቁንም በዛሬ ዘመን በቤተ ክህነትም በቤተ መንግስትም ያለን ንስሐ ያልገባንበት አንድ ትልቅ የኃጢአት በሽታ አለ። የምን በሽታ? ምንድን ነው እሱ? የዘረኝነት በሽታ። ዘር መቁጠር ጀመርኩ። ዘር ለእህል ነው፣ ጤፍ ነው፣ ገብስ ነው፣ ማሽላ ነው፣ ዘንጋዳ ነው ተብሎ ዘር የሚቆጠረው ለእጽዋት ነው። ግራር ነው፣ ዝግባ ነው፣ ክትክታ ነው፣ ዋርካ ነው ተብሎ እኛ ወረድንና ዘር መቁጠር ጀመር። አማራ ነው፣ ኦሮሞ ነው፣ ትግሬ ነው፣ ጉራጌ ነው። አማራ ሆኖ እኮ አንድ ቢሆን ደስ ይላቸዋል። እሱ ደግሞ ይወርድና ጎጃሜ ነው፣ ጎንደሬ ነው፣ ወሎዬ ነው፣ ሸዋ ነው፣ መንዜ ነው። ትግሬውስ ሽሬ ነው፣ አደግራት ነው፣ አድዋ ነው፣ ኦሮሞ ነው፣ ወረ ወለጋ ነው፣ ወረ አርሲ፣ ወረ ሐረር ነው፣ ወረ ጂማ ይቆጥራል። እውነት አስብ። ለእኔ የገረመኝ የጉራጌው ማህበረሰብ ነው።
ሰፍሮ ቆጥሮ ለክቶ 7 ቤት ጉራጌ ብሎ ዘጋው። ወገኖች አንድ ጥያቄ ልጠይቃችሁ ካዳችሁ አንድ ዶክተር ከኛ መካከል ተነስቶ ስንት ዶክተር ከአማራ ክልል አንድ ሰው፣ ከትግራይ አንድ ሰው፣ ከኦሮሚያ አንድ ሰው፣ ከደቡብ አንድ ሰው አውጥቶ የአራቱ እንደሚወስድ ይሄን የትግሬ ነው፣ ይሄን የአማራ ነው፣ ይሄን የኦሮሞ ነው፣ ይሄን የደቡብ ሰው ነው ይላደማችሁ ባንድ ድምፅ አይደል? ሁለተኛ አንድ የበግ ነጋዴ ከዚህ ይነሳ ከትግራይም 10 በግ፣ ከአማራ ክልልም 10 በግ፣ ከደቡብም 10 በግ፣ ከኦሮሚያም 10 በግ ይግዛ። በድምሩ አላችሁ ስንት? 40 በጎቹ ሳር እንዲግጡ ሜዳ ላይ ቢለቃቸው አንተ ከአማራ፣ አንተ ከትግራይ፣ አንተ ከደቡብ፣ አንተ ከኦሮሚያ መጣ አብረን ሳር አንበላም ይላል። እኛ ከበገላነስን ዛሬ ማተማስረት ነጠላ ለብሰን የተዋህዶ ልጅ ተብለን ከበገላነስን መድኃኒት አስፈልገውታል። ምንድን ነው መድኃኒቱ? በአንድ ድምፅ ንስሐ። በስጋ ብንታመም አያድርገው እንጂ አምላከ ቅዱሳን ሐኪም ቤት ሂደን ህመማችን ለጤና ባለሙያውን ነግረዋለን። ዲኛዬ ነው፣ ኩላሊቴ ነው፣ ጣፊያዬ ነው፣ ጥርሴ ነው ብለን አያድርግ እንጂ አምላከ ቅዱሳን ህመማችን ለጤና ባለሙያው ስንነግረው ምን ይላል? ተንፍሺ፣ ተንፍስ፣ ተንፍስ ይላል አይደል? መረመረ። ሽሮፕም ይሁን መርፌም ይሁን ኪኒንም አዘዘ፣ ገዛን። መርፌው ካልታከም፣ ሽሮፑ ካልጠጣን፣ ኪኒኑን ካልዋጥ መድኃኒት አይቻልም። አልተመረመርንም፣ መድኃኒት አልገዛንም። ለምንድን ነው የማንለው ታዲያ? አይደል? መድኃኒቱን በአግባቡ ስላልወሰን ዞትር ቅዳሴ ስናስቀድስ መንግሥተ ሰማያት ቀርባለችና አረባንድት ገብተናል ወይ ነው ጥያቄው። እናውቃለን እኮ እውቀቱ ገብተናል ወይ? ጥሪው ዛሬ ቢሆንስ አንተ እኮ ትምህርቱን ልትማር፣ ደሞዝን ልትቆጥ፣ ትዳርን ልትይዝ፣ በሃይማኖት ልትሄድ ብዙ እቅድ አለ፣ ብዙ እቅድ አለ። መድረሳችን እናውቃለን። ስለዚህ እንዘጋጅ፣ ንስሐ እንግባ። በመጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ላይ መጽሐፈ ምሳሌ ምዕራፍ 28 ቁጥር 13 ላይ ኃጢአቱ የሚሰውር አይለማም፣ የሚተዋትና የሚናዘዛት ግን አለ ምሕረትን ያገኛል። አትደብቁ፣ ካህን መቃብር ነው የኔ ምስጢር ይናገራል አትበሉ። እሱና እግዚአብሔር ተነሳዩ ብቻ ነው የሚያውቀው። ስለዚህ ወገኖች እመጣለሁ ብሏል። ማን ይመጣል? አይመጣም? ይመጣል። ለእያንዳንዱ ደግሞ አለ እንደ ስራው ፓትርያርክ ናቸው፣ ጳጳስ ነው፣ ካህን ነው፣ ቆሞስ ነው፣ ዲያቆን ነው፣ ሰባኪ ነው፣ መሪጌታ ነው፣ ዘማሪ ነው፣ ሰንበት ተማሪ ነው፣ ህንፃ ሰሪ ነው፣ ሰበካ ጉባኤ ነው። ይሄ አይደለም የሱ ጥያቄ። ርትዕት ሃይማኖት ይዞ ምግባር መስራት፣ ፍቃደ ሥጋ ለፍቃደ ነፍስ ማስገዛት፣ በእውነት መጓዝ። ያኔ ከበጎቹ ከቅዱሳኑ ይደምረናል። ማን እስክመጣ ድረስ በሏ፣ እስክመጣ ድረስ ያላችሁን አድርጉ ጠብቁ። እመጣለሁ ያለው ማን ነው ብለናል? ነዱ በቀኝው ወቀዩ ማርጎኑ ቆቆፍኔ ኤጉ ማሪ ቆጴቁ ጋቢ ኤው ብለነ አባሉ ቡቢራ ሉባ ብለነ እስክመጣ ድረስ አላ ብለዋልቶ ያላችሁን ደግሞ ምንድን ነው ጠብቁ የተባለው? የመጀመሪያውና ቀዳሚው እኛን ከእግዚአብሔር እግዚአብሔርን ከኛ የሚያገናኘን አንዱ መስመር ርትዕት ሃይማኖት ናት። ምናችሁን ጠብቁ ማለቱ ነው። ሃይማኖታችን ዕብራውያን 4:14 ዕብራውያን 4:14 ጸንተን በሉ እስቲ ሃይማኖታችንን እንጠብቅ። ጭምኔ አመንታገኛ ሀይግኑ ይህችን እንጠብቅ ነው የመጀመሪያው እስክመጣ ድረስ ያለው። ለምን ብዙዎች በስሜ ይመጣሉ ብዙዎችንም ያስታሉ እያለ ስለሆነ በክርስቶስ ስም ብቻ በዓለማችን ላይ 32,000 ድርጅቶች አሉ። ሀገራችን ደግሞ ከ600 ይበልጣሉ። ገጠርም ብትሄድ ከተማ፣ ሀገር ውስጥም ሀገር ውጭም ክርስቶስ 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 የሚል ብዙ
ለምን ብዙዎች በስሜ ይመጣሉ ስላለ መጣውስ ከልጅት ሃይማኖት ሊለዩን ከድንግል እቅፍ ሊያወጡን ከቅዱሳን ወረብ ሊለዩን ይፈልጋሉና ጸንተን ይችን ሃይማኖት እንጠብቅ። የትኛዋን? ነቢያት ትንቢት የተናገሩላት፣ ሐዋርያት የሰበኳት፣ ሰማዕታት የተጋደሉላት፣ ጻድቃን የመሰከሩላት ሃይማኖት ስንት ነው? አመንታን ቤት ዋቀዮ ቤት አመንታን ቤት ጩባ ነው። ቅዱስ ጳውሎስ ነው አይደለው? አንድ ጌታ፣ አንድ ሃይማኖት፣ አንዲት ኤፌሶን 4:4 ዋቀዮ ቶኮ አመንታን ቶኮ ጩባ አመንቲ ቶኪቻ ጎፍታኒ ጩባኒ ቶኪቻ አመንቲ ቶኪቻ ጎፍታኒ ጩባኒ ቶኪቻ ጀዴ ዱባታ ወንጌላ ጎፍታራ ገራ ወረፌሶን ቦቆና ፉሪራ እዬ ጀዴ ዱባታ ወንጌላ ኬኛራ ገራ ወረፌሶን ቦቆና ፉሪራ አንድ ጌታ፣ አንድ ሃይማኖት፣ አንዲት። ዛሬ ግን ምን አሉ መሰላችሁ? በሚዲያ መጣን ብለው ዶክተር ተብዬዎች የኢትዮጵያ ኦርቶዶክስ ተዋሕዶ አሉ አንድ እፍኝ ውሃ ወስዳ የኦሮሞ ሕዝብ ላይ ወይታ አማራ አደረገችው። ስንጠመቅ ብሔራችን ይቀየር? በአንድ ድምፅ አይቀየር። አልሰማችሁም? ይህ በሚዲያ በአንድ ድምፅ። እስቲ አንድ ጥያቄ ልጠይቃችሁ። የአማራው ማህበረሰብ ሀብተ ውልድና ስመ ክርስትና ለማግኘት ይጠመቃል አይጠመቅም? ማን ሊሆን? ኦሮሞ አማራ ለመሆን ከሆነ አማራ ሊሆን ነው የሚጠመቀው። ህንድ፣ አርመን፣ ሶሪያ፣ ኤርትራ፣ እስክንድርያ ያሉት በተዋህዶ የሚያምኑ ወገኖች ይጠመቃሉ አይጠመቁ? አማራ ሊሆኑ? ኢየሱስ ክርስቶስ የኛ አምላክ አርአያ ሊሆነ በ30 ዓመቱ በእደ ዮሐንስ በማየ ዮርዳኖስ ተጠምቋል አልተጠመቀም? ተጠምቋል። አማራ ሊሆን? ግልጽ ጥያቄ ነው እኮ። ገላትያ 3:26 የተጠመቃችሁ ሁሉ አለ ክርስቶስን ለብሳችኋል። የተጠመቃችሁ ሁሉ በሉ እስቲ የተጠመቃችሁ ሁሉ ማንን ለብሳችኋል? ክርስቶስ ክርስቲያን ተብላችኋል ነው። አማራ የለ፣ ኦሮሞ የለ፣ ትግሬ የለ፣ ጉራጌ የለ፣ ነጭ የለ፣ ጥቁር የለ፣ ሀብታም የለ፣ ድሃ የለ አለ። ይህቺ ሃይማኖት ነቢያት የተናገሩላት ኤርምያስ 6:16 ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 እግዚአብሔር እንዲህ ይላል አለ። ከአበይት ነቢያት አንዱ ኤርምያስ ማን እንዲህ ይላል? እግዚአብሔር እንዲህ ይላል በመንገድ ላይ ቁሙ፣ ተመልከቱ፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ ዕረፍት ታገኛላችሁ። እነርሱ ግን አንሄድባትም አሉ። ሲጀምር ምን አለ ኤርምያስ? እግዚአብሔር እንዲህ ይላል። ምን ማለት ነው? እግዚአብሔር ይናገራልና ስሙ። ማን ይናገራል? አንድ ምሳሌ ያነሳሉ አበው ካህናት፣ አበው ሊቃውንት፣ እናቶች፣ እህቶች፣ የምናውቀው ምሳሌ ወንድሞች፣ እናቶቻችን በገጠር እንጀራ ለመጋገር ሲዘጋጁ ምጣዱን ጉልቻ ላይ ይጥዳሉ፣ እሳት ይለኩሳሉ፣ ጎመን ዘር ይነሰንሳሉ፣ አከንባሎውን ይደፋሉ። ምን ለመጋገር? አከንባሎውን አንስተው ያስሱታል። ከዚያ ትንሽ ሊጥ በጣታቸው አስቡ ሲያደርጉባት ምን ትላለች? ምን ልሰራ ገባን? ጎቻ ሆነ ምን ትላለች? ምጣዷ ምን ሆነች ነው የሚባለው? ሰምታለች ብሏ። አቤት አሁን ሊጡን ልታመጣ አለች። ምጣዷ አመልማሎ የሆነ እንጀራ ሰጣለሁ አለች። ምን ስለሆነ? ሌላ ምጣድ ደግሞ አለ። ጉልቻ ላይ ጥደው እሳት ለኩሰው ጎመን ዘር መስርሰው አከንባሎ ደፍተው ሊጥ ያቀርቡና አልስሰው ቢጥሉበት ዝም የሚል ምጣድ አለ የለም አይደል? እኔ ጎረቤት ምጣድ ልመና አልሄድም፣ አባወራ ሊመጣ ነው፣ ልጆች ሊመጡ ነው ብሎ እነማማ እዚያ ሊጡን ያሰፉታል። ምን ያደርጉታል?
የዛሬ ተማሪ ምን ይላል ታውቃላችሁ? ያዞሩታል፣ ያዞሩበታል። ሊጡ ምን ያደርጉታል ነው የሚባለው። አቤት እንጀራችሁ ያሳሲል ነው ቋንቋዩ። ከዚያ ግን ግብ ይፈጠራል። በዚህም መሰሰቃይ ላይ ይመጣል። ምን ስለሆነ አቤት ምን ስለሆነ ማለት ታዲያ ኢሳይያስ 1:9 ላይ እሺ ብትሉ ድምፄን ብትሰሙ የምድር በረከት እምቢ ብትሉ ብታምፁ ግን ሴፍ ትበላችሁ። እግዚአብሔር ከሴፍ ይሰውረን። እግዚአብሔርን እሺ እንበል። ቤተ ክርስቲያን እሺ እንበል። ካህናትን እሺ እንበል። አባቶቻችን እውነተኞቹን እሺ እንበል። ሴጣንን እምቢ። ቀጠለና በመንገድ ላይ ቆሙ አለ። ሁለት አይነት መንገድ አለ። የብርሃንና የእውነትና የሥጋና ምድራዊና መለየት ያስፈልጋል። ሁሉም መንገድ አይሰረን። ምን ይለናል ጠቢቡ ሰለሞን? ለሰው ቅን የምትመስል መንገድ አለች አለ። ምሳሌ 28 ላይ ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። የምን መንገድ ነው? እኛ የሕይወት መንገድ ነው የሞት መንገድ ነው የምንፈልገው። ስለዚህ ወገኖቼ በመንገድ ላይ ቁሙ ሲል በሪቲት ሃይማኖት ቁሙ ማለቱ እንደሆነ የኤርምያስን ቃል ሲተረጉም ቅዱስ ጳውሎስ አንደኛ ቆሮንቶስ 16:13 ላይ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 13 ላይ ኤርምያስ በመንገድ ላይ ቁሙ አለ። ቅዱስ ጳውሎስ ደግሞ ንቁ በሃይማኖት ቁሙ። በምን ቁሙ? በሃይማኖት። መንገድ የተባለችው ምንድን ናት? ሃይማኖት። በእርሷ ላይ ደግሞ ሂዱ። እነርሱ ግን አንሄድባትም አሉ። አዲስ ቤት የሰንበታ ትሾራ ለጃሲያ የወራ ይረንዴ ገዳኔ ቹራ ወሊገላ ጅራ እየተግባባን። ስለዚህ ጠብቁ የተባለው የመጀመሪያዊቱና ቀዳማዊቱ ምንድን ናት? ቤቲት ሃይማኖት። እንዲህ ነው የሚለን የጌታ ወንድም የይሁዳ መልእክት ቁጥር 3 ላይ ለቅዱሳን በሩስ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተናገሩ። ቁልቁሎታ አለተክ አመንታላ ተምት ወሬ ገማ ይችሪት ሃይማኖት ስትሰጠን እናት ቤተ ክርስቲያን ሀብተ ውልድና ስመ ክርስትና ስታቀዳችን ጥንት ጠዋት ማህተቡን ምን ላይ ያሰረችልን? አቤት እጅ ላይ ማስራችን አችልም ትችላለች። እግር ላይ ማስራችን ትችላለች። ሰው እጁ ተቆርጦ ሰው እግሩ ተቆርጦ መኖር ይችላል አይችልም? አንገቱ ተቆርጦ መኖር ግን ይችላል አይችልም? ያለ ማህተብ መኖራችንም ነው። እስቲ ማህተብ ያላችሁ እጃችሁን አውጡ። ስለዚህ እምነታችን የምንገልጽበት ማለት ሊዲያ አላያችሁ? አንገትን ነው ማተብን ትመርጣለህ ሲባል ማተቤ ከሚበጠስ አንገቴ ይበጠስ። የዘመኑ ሰማዕታት ሆኗ ዛሬ በሻሻ ላይ ሻሸመኔ ላይ አርሲ ኮፈሌ ላይ ባሌ ላይ ይሄን እየተቀበሉ ያሉ ወገኖች በሪት ሃይማኖት ጸንተን ነው። እኛንም በሃይማኖት ያጽናን። አሜን። ስለዚህ የመጀመሪያ ጠብቁ የተባልነው ምን ነው? ብዙ ተማሪ ከቤተሰብነቱን ይዞ ይመጣና ከፍተኛ ትምህርት ኮሌጅ ሲገባ ተማራ፣ ዶክተር ሆና፣ ፕሮፌሰር ሆና፣ ኢንጂነር ሆና ሃይማኖቱን ይቀይራል። ይመጣል ጌታ ሲመጣ ዶክተር ነህ፣ ፕሮፌሰር ነህ፣ ኢንጂነር ነህ፣ ፓይለት ነህ፣ ባለሀብት ነህ አይደለም ጥያቄው። በጌታ ሃይማኖት ይዘሃሉ ወይ ነው ወገኖች። እዚህችን ቤተ ክርስቲያን ይዋስ የዮሐንስ ወንጌል ምዕራፍ 4 ነው የማየው ዛሬ በእናንተ። ያቺ ሳምራዊት ሴት እንስራዋን ተሸክማ ውሃ ልትቀዳ ወደ ወንዙ ስትገሰግስ ወንዙ አጠገብ ማንን አገኘች? መድኃኒዓለምን። እናንተ ዓለማዊ ትምህርት ለመማር በለስ ቀንቷችሁ እግዚአብሔር ረድቷችሁ መጣችሁ።
እናት ቤተ ክርስቲያን ግን ምንጭ ቤተ ክርስቲያን አጠገብ ይሄ ጉባኤ አዘጋጅታ ጠበቀቻችሁ። ምን እንድትሆኑ? በሃይማኖት እንድንጸና፣ በሃይማኖት እንድንጸና። ቅድሚያ ምንም ይሁን ምን ለምን መሰላችሁ? ሀራሙ ማልገር ወርዲ ስለ ብሻን ኮቴ ኮፋጫፍቴ ቆንጆ ኮፋጫፍቴ አማራ ታስፍቴላል አንድም ኋላይቱ አማራ አደረገ ያሉት አሁን ደግሞ ምን ማለት ጀምሮ የነፍጠኛ ሃይማኖት ነው። ምኑ ኦርቶዶክስ ተዋህዶ እንዲህ ከሆነ እንደነሱ ቢሂድ እንደ ቅድሙ እንዲው ግብጽ ነፍጠኞች ናቸው፣ ህንዶች ነፍጠኞች ናቸው፣ ኤርትራውያን ነፍጠኞች ናቸው። ፖለቲካና ሃይማኖት አይገናኝም። አማንታሲያ ሲወል ነርኩ የቄሳርን የእግዚአብሔርን ለእግዚአብሔር። ስለዚህ ወገኔ በመጀመሪያ ጠብቁ የተባለችን ሃይማኖት ነው። ይህችን ሃይማኖት ለመጠበቅ ደግሞ ያቺ ሳምራዊቷ ሴት እንስራዋን ቁጭ አድርጋ ወደ ወገኖቿ እንደሮጠች ከዓለም ተሸክመው የመጣ ነው የኃጢአትን ስራ አለ፣ የዘረኝነት፣ የክፋት፣ የሐሜት፣ የውሸት፣ የሱስ፣ የዝሙትን ስራ ቁጭ እናድርጋ። በምን በንስሐ ማንጋሂ አቤት ሂድ ራስህን ለማነሳ ደን መታገሉ መተቀርሲሲ ለምንድን ነው ራሳችን መካሪ የምናሳየው? እውነት እውነት እላችኋለሁ አለ መድኃኒዓለም በምድር ያሰራችሁት በሰማይ በምድር የፈታችሁት በሰማይ የተፈታ ይሁን። እሰው ፍቱ ብሎ ያኔ ለቅዱሳን ሐዋርያት እስከ ዓለም በእነሱ እግር ለሚነሱ ካህናት ስልጣን ይሰጠማሉ። ስለዚህ ኃጢአትን ስራ ቁጭ አድርገን እኛ ንጹህ ሰሌዳ ሆነን በሪት ሃይማኖት ጸንተን እንድንቆም እስክመጣ ድረስ ያላችሁን ጠብቁ። በንስሐ ሳሙና ታጥበን ሃይማኖታችንን መጠበቅ። ሁለተኛ ቅድስት ቤተ ክርስቲያናችሁን ጠብቁ። ምናችሁ? በገጠርም በከተማ በሀገር ውስጥም በሀገር ውጭም ቅድስት ተዋህዶ ቤተ ክርስቲያን ዛሬ ፈተና ላይ ናት፣ ስደት ላይ ናት። እንዴት? በሰሜን በደቡብ በምስራቅ በምዕራብ የመጀመሪያ ፈታኞቿ ኢሉሚናንቲ ሰይጣን አምላኪዎቹ ናቸው። በአሜሪካ ምድር፣ በእንግሊዝ ምድር፣ በፈረንሳይ ምድር፣ በጣሊያን ምድር፣ በጀርመን ምድር ለሰይጣን መቅደስ አቁመው የሚሰግዱ ሰዎች ፊታቸውን ወደ ኢትዮጵያ ዙረዋል። ለምን? እጆቿን ወደ እግዚአብሔር የምትዘረጋ ገና መጽሐፍ ቅዱስ ሲገለጽ ቅድም ዘማሪያኑ ሲዘምሩ የነበሩ ከአራቱ አፍላጋት አንዱ ኢትዮጵያ ይከባታል ስላለ ኢትዮጵያ እጆቿ ወደ እግዚአብሔር ትዘረጋለች ስላለ ይህን ሕዝብ ከእግዚአብሔር ለመለየት የሰይጣን ተገዥ ለማድረግ ፊታቸውን አዙረዋል። እንዴት? ዛሬ ግብረ ሰዶማዊነቱ በከፍተኛ ትምህርት ተቋማት ላይ በተማረው አካል ላይ እያስተማሩ በገንዘብ እየገዙ ማንነቱን እንዲያጣ እያደረጉት ነው። ተማርኩ የሚለው ወጣት ሐረር ብትሄዱ፣ ባህር ዳር ብትሄዱ፣ ድሬዳዋ ብትሄዱ፣ አለማያ ብትሄዱ፣ አዋሳ ብትሄዱ ከተማ ላይ መስቀል አድርጎ ሸሚዙ ከሱቅ ገዝቶ ለብሶ ይሄዳል። አንዱን ማሳያ ብቻ ብነግራችሁ ኤል ኦ ኤል ዛሬ ስፔሊንግ ልትማሩ ኤል ብቻ በሉልኛ ኤል ኦ ኤል ኤል ኦ ኤል ይሄ ለብሶ ከተማ ላይ ይጎራደዳል። ምን ማለት ነው? ሉሲፈር አሁን ሎርድ ሴጣን ጌታዬ ነው። ማንኛ ጌታ በአንድ ድምፅ። ስለዚህ ሱቅ ገብተህ ስትገዛ ለያ ጫማ ስትገዛ ቅዱስ መስቀሉ ጫማ ሶል ላይ እያተመልህ ምንጣፉ ላይ እያተመልህ ምን እንድታደርገው ሴጣን አምላኮች በብዙ መልኩ እየፈተኗት ናት። ግን ይችሏታል? የገሃነም ደጆች አይችሏትም። ያለ ፍጡር አይደለም ፈጣሪ ነው። ጂሃዲስቶች ደግሞ ተነሱ። በሴት ቤተ ክርስቲያን እናጠፋለን ብለው በሴት ብትጠፋ ኖሮ ተዋህዶ በግራኝ ዘመን 15 ዓመት በዮዲት 40 ዓመት በጣሊያን 5 ዓመት ትጠፋ ነበር። ሴፍን የሚያነሱ በምን ይጠፋሉ? እኛ ሴፋችን እግዚአብሔር ነው። ኃይል የለንም። ኃይላችን ማለት ስለዚህ ተዋህዶ በሴፍ ማጥፋት አይቻልም። እንዲያውም እየበዛን
ባስጨነቃቸው ቁጥር ይላል እኮ ዘጸአት ላይ እየበዙ ሄዱ። ፈተናው በመጣ ቁጥር፣ ስደቱ በመጣ ቁጥር፣ እስራቱ በመጣ ቁጥር፣ ሞቱ በመጣ ቁጥር እየጸኑ እየበረቱ እየታወቁ ነው የሚሄዱት። የተዋህዶ ልጆች ጂሃዲስቶቹ ሴፍ ቢያነሱ ቤተ ክርስቲያን እነሱ ትጸልያለች። ምን ብላ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ምን እነዚህ ብቻ። ፕሮቴስታንቱ ደግሞ በሌላ መልኩ ጀምሯታና ተዋህዶ ከሚገርማችሁ አማ አፋሮ ቢፋ መጻፈ የሆኑ ቢፍተን ጉዳት ይገድት በኦሮምኛ የተጻፈውን መጽሐፍ ስታነቡ ፓስተር ፈዳሳ እባላለሁ አለ። ደቡብ አፍሪካ ነው የተማርኩት አለ። ደምቢ ዶሎ ነው የተወለደው። ጀርመን ላይ ማስተርስ ሲሰራ በጥናት ያገኘሁት ነው። ኢትዮጵያ የሚባል ከመጽሐፍ ቅዱስ ተፍቆ ኩሽ መባል አለበት። ኩሽና ኢትዮጵያ አንድ በአንድ ድምፅ አይደለም። ኢትዮጵያ የሚለውን አውጥተው ኩሽ፣ ጳጳስ የሚለውን ሽማግሌ፣ ታቦት የሚለውን ገበቴ፣ ስደት የሚለውን እጅ መንሳት ደንዘው በርዘው ከልሰው ለቀውልሃል። ይሄን አንብበ እንዳትሳሳት። ግዕዙ ምን ይላል? የጥንት የጠዋቱ ከግሪኩ ከዕብራይስጡ የተቀዳው ብለህ መሰረቱን ማየት ግድ ይላል። እነኚህ አካላት ራሳቸው ስላልቻለ ሌሎች በሽታ ደግሞ ላኳ። ተሐድሶ የሚባል በሽታ ምን የሚባል? የእኛን ሻሽ ጠብጥበው፣ የእኛን ካባ ደርበው፣ የእኛን መስቀል ጨብጠው፣ የእኛን ቀሚስ ለብሰው እናድሳታለን። ምን ሃይማኖት ያረጃል? በአንድ ድምፅ አንድ ቃል እንግባ። የሚያረጅ ሃይማኖት ስለሌለን በውስጥ የሚያረጅ ሃይማኖት ስለሌለን የሚታደስ ሃይማኖት የለንም። የሚታደስ ሃይማኖት የለንም አለ የለንም። ሰው በንስሐ ይታደሳል፣ ቤት ሲያረጅ ይታደሳል። ሃይማኖት አይታደስም። እነዚህ ሻሽ ጠምጥመው መጥተው ጾሙ በዛ ይቀነስ፣ ስርዓቱ ከበደ ቀለል ይበል። ሴቶች ለግዳጃቸው ቤተ ክርስቲያን ቢገቡ ወንድ ኮሱ ተጣብቶት ቢገባ ከነጫማ ብትገባ ምን ችግር አለው? ምን አለ ጠቢቡ ሰለሞን? አባቶች የሰሩትን የቀድሞ የድንበር ምልክት አታብስ ዳንጋቦት ይቀስ ይላባከነ እንዲ ግደ ስርዓት አላት የላትም? ቤተ ክርስቲያን አንድ ድምፅ አላት። ቅዳሴያችንን እንኳን ይውሲ ይበል ካህን ይበል ዲያቆን ብሎ ምን ይላል? ሶስተኛ ይበል አየሩ ሉሚ አየሩ ዲያቆን አየሩ ኡመኒ ስርዓት አላት የላትም? የንስሐ ስርዓት፣ የቅዳሴ ስርዓት፣ የተግሊል ስርዓት፣ ሁሉም ስርዓት አላት። ስርዓት አልበኞች ገብተው እናድሳታለን አሉ። ጫካ ውስጥ አንበሳ ነው ላም አገኘ አሉ። ምን አገኘ? ግዳይ ጣለ። አሁን እሱ ስጋ ሲበላ ጅብ ከሩቅ ሸተተው ደሙ ሲመጣ ስጋ ሲበላ አየ። በጾም አይነገርም አይደል? እኔ ቄስ ጾም ነው አይደል? ችግር አለ? የመነኩሴ ጾም ነው አይደል? አራተው የማን ጾም ነው ዛሬ? አቤት የተዋህዶ ልጆች ሁሉ ጾም ነው። መጣ አንበሳ አንድ ሲጎርስ ጅብ ሁለት ይጎርሳል። አንበሳ ሁለት ሲጎርስ ጅብ አራት ይጎርሳል። ግዳውን የጣለ ማን ነው? የበለጠ ቢበላ ማን ነው? አባረው ሄደና አሉ ጫካ ውስጥ የአንበሳውን ለምድ ደርቦ መጣ። ምን መስሎ? አሁንም አንበሳ አንድ ሲጎርስ እሱ ሁለት ይጎርሳል። አንበሳ ሁለት ሲጎርስ እሱ አራት ይጎርሳል። ምንድን ነው ነገሩ? ቆዳ የኛ ነው አፍ የሌላ ነው አለው። ቆዳ አፍ ቀሚሱ ካባው ሻሹ መስቀሉ የኛ፣ ትምህርቱ መዝሙሩ ስርዓቱ የሌላ የሆኑ መጥተዋልና እንጠብቅ። ይቺን ቤተ ክርስቲያን እንዴት እንጠብቅ ነው? አሁን የመጀመሪያውና ቀዳሚው በጸሎት በምን ወደ ማን ነው የምንጮኸው? ፊልጵስዩስ ምዕራፍ 4 ቁጥር 6 ፊልጵስዩስ ምዕራፍ 4 ቁጥር 6 በነገር ሁሉ በምን ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አስታውቁ እንጂ በአንዳች ነገር አትጨነቁ አለ። በነገር ሁሉ ሲል በጥቂትም በብዙም በውስጥም በውጭም በሚታይም በማይታይም ነገር ቢያጋጥማችሁ በጸሎትና በምልጃ
ምልጃ እየጸለያችሁ በድንግል ምልጃ፣ በሰማዕቱ ምልጃ፣ በመላእክቱ ምልጃ እየተማጸናችሁ በጸሎትና በምልጃ ከምስጋና ጋር እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናምናለን ብሏልና። ስደት ቢመጣ፣ እስራት ቢመጣ፣ ፈተና ቢመጣ፣ ሞት ቢመጣ ነገር ሁሉ ለበጎ ነው ብለን እየተቀበል ልመናችሁን በእግዚአብሔር ፊት አሳውቁ እንጂ በአንዳች ነገር አትጨነቁ። ተማሪ ዛሬ ለትምህርት ይጨነቃል። የጥበብ ባለቤት ማን ነው? የእውቀት ባለቤት ማን ነው? መንግስት ዛሬ ለኮቪድ ይጨነቃል። አያችሁ አይደል? በጣሊያን ምድር ኮንቴ ያለው ኮንቴ ነው ኮንታ ነው ጠቅላይ ሚኒስትሩ እናንተ ታውቁታላችሁ። በኮቪድ ምክንያት የምድሩን እውቀት ሁሉ ጨረስናል፣ አሁን ከፈጣሪ እንጠብቃለን አለ። ኢትዮጵያ ግን በነ ዳዊት ዘመን እጆቿ ወደ ማን ዘረጋ ነበር? እኛን የጠበቀን ማን ነው? እንዲህ ነው እኮ የሚለው አሁንም ዳዊት መዝሙር 23 ላይ በሞት ጥላ መካከል እንኳን ቢሄድ አንተ ከእኔ ጋር ነህና ክፉን አልፈራም፣ ብትርና ሙርትስ እነሱ ያጽናኑኛል አለ። በሞት ጥላ መካከል እየሄድ ማስክም አደረግ ሳኒታይዘርም ተጠቀም መልካም ነው፣ ግን አንፍራ። ፍርሃትን እናርቅ፣ እንመን። ማን ይጠብቀናል ብለን እግዚአብሔር ይጠብቀናል ብለን አንጨነቅ። ልመናችሁን በእግዚአብሔር ፊት አስታውቁ እንጂ አትጨነቁ አለ። ሰላም ሲደፈርስ፣ ቤተ ክርስቲያን ሲቃጠል፣ ሰው ሲሰደድ አንጨነቅ፣ እንጸልይ። የራእይን እንባ ህዝቡን ሰረገላ ሆኖ ከባርነት ቀንበር እንዳወጣ እግዚአብሔር ስለ እናቶቻችን፣ ስለ አባቶቻችን፣ ስለ ስውራኑ ብሎ ኢትዮጵያን ይታደጋል አይታደግም? ስለዚህ ወደ ማን እንጩኛ? ወደ እግዚአብሔር፣ ወደ እግዚአብሔር። እግዚአብሔር ይስማን። አሜን። እንግዲህ የመጨረሻው የምነግራችሁ በጸሎት ብቻ አይደለም ቤተክርስቲያን የምትጠበቀው። ተሜን ፍሬሽ ነኝ ልትለኝ ትችላለህ። ጥሩ ነው፣ እንኳን ፍሬሽ ሆንክ። ፍሬሽ መሆን ጥሩ ነው። ተመርቀ ስትወጣ ተመርቀ ስትወጪ ግን ደሞዙ ስንት ነው? ብሩ ከወዲሁ ልቁጠር እንጂ እናንተማ ሚኒስቴሮች ሆናላችሁ አሉ፣ ፕሬዚዳንት ሆናላችሁ አሉ። እናንተ ሌላ ነው አሉ። ተመስገን። ግን በትምህርቱ ሜዳሊያው ወርቁን ማን ያምጣ? የተዋህዶ ልጅ ሀረማያ ላያችሁ፣ አዋሳ ላያችሁ፣ ዲላ ላያችሁ እንዲሁ የግቢ ጉባኤ የተከታተሉ የወርቅ ሜዳሊያ ያመጡ የግቢ ተማሪ በሁለት የተሳሉ ሴት ያኔ ደሞዝሽ ስንት ነው? ዶክተር የሚጠይቅ ስትበላ አስራት የምታወጣው ስንት ነው? አስራት የምታወጣው አንድ ሺህ ሶስት ሺህ አጥቃሪ ጫማ ስገዛ አናናዳሽ ትመጣና ደግሞ 20 ሺህ ቢሆን ትጸልያለህ። በጥቂት የታመነ በብዙ ይሾማል። ስለዚህ ከወዲሁ ቃል እንግባ። ከማን ጋር? አስራ አንድ ማን ነው? አቤት የእግዚአብሔር ስለሆነ አስራቱ የኛ አይደለም። የማን ነው? አስራቱን ብናወጣ ገጠር ቤተ ክርስቲያን ተዘግቶ ካህናቶ ዕጣን ጧፍ ዘቢብ አጥቶ የአብነት ወንበሩን አጥፎ ችግር ቤተ ክርስቲያን ላይ ይደርሳል? በአንድ ድምፅ አይደርስም። ስለዚህ ቃል የምትገባበት ነው። ዌልካሙ አንዱ ከአስር አንዱ የማን ነው? ያላወጣ ሰው ደግሞ ይላል መጽሐፍ ሚልክያስ ምዕራፍ 3 ቁጥር 7 ሚልክያስ ምዕራፍ 3 ቁጥር 7 ጨርሻለሁ። ተቆየዋችሁ ሚልክያስ ምዕራፍ 3 ቁጥር 7 ሚልክያስ ምዕራፍ 3 ቁጥር 7 ከአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል፣
እርሷን አልጠበቃችሁምና ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ ይላል የሠራዊት ጌታ እግዚአብሔር። እናንተ ግን የምንመለሰው በምንድን ነው ብላችኋል። በውኑ ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። የሰረቅን በምንድን ነው ብላችኋል። በአስራትና አስራት ሲሆን ይይዛል አይደል? የሰረቅን በምንድን ነው ብላችኋል። በአስራትና ስለዚህ ሌባ ትወዳለች። በአንድ ድምፅ አስራት ካላወጣ ግን ምንድን ነው? እቤት ሰውየው ሚስት አገባ ጨረሱ። በሰርግ ነው የሚጨርሰው። በተክሊል ነው ያገባው። ንስ ጠብቃ ከወንድ ርቃ ንስ ጠብቆ ከሴት ርቆ ሲኖር በምን ይጋባሉ? በግተራለ እንደዚህ የለም አይደል? ያሰማው አለማያት በግተራ እንዳለ አይቻልም። በግተራ ነው እየተላሩሱ እኔ ምሮ ግቢ ስትመጣ ትላንት የሌለ አለባበስ ሱሪ ካለበስ ሊፕስቲክ ካልተቀባው ጥፍር ቀለም ካልተቀባው ፀጉሬ ከንፈርሽ የበለጠ ማለት አቤት ደም እንደራሰችው ድመት ለጥፍርም ቀለም ለከንፈርም ቀለም ለፀጉርም ቀለም ዛሬ ብሎ ደግሞ ቀንድም መላጨት እኔ ስልጣኔ ከዚያ ወደ በግተራ አለኮ ወንዱ ጋር ደግሞ ከዚህ ወንዱ እንደተለቀቀ አጋንንት ፀጉሩን ፈጥኖ ሱሪውን ዛታች አውርዶ ዘመናዊ ነው እሱ፣ የተማረ ነው እሱ። ኢትዮጵያዊ መልኩን ነብር ዝንጉርጉርነቱ ሊለውጥ ዘንድ አይችልም። ኤርምያስ 13:23 ከንፈርሽ ውበትሽ ነው፣ ፀጉርሽ ውበትሽ ነው፣ ጥፍርሽ ውበትሽ ነው፣ ማንነትሽ ውበትሽ ነው። በነጮች ማንነታችሁን አትቀይሩ። ወደ በግተራ ወደ ፍየል ይችላል። እናንተ በጎች ናችሁ። በጎዴት ነው ወደ ቤተ እግዚአብሔር በቀንም በሌሊትም። አሁን በተክሊል ሲያገባ ሙያ አላት ወይስ የላትም ነው የመጀመሪያ ጥያቄ። ኢትዮጵያዊ ስለሆነ ዶሮ አርዶ ሰጣት አሉ። አባወራው ዶሮ ሲያርድ ቋ አለ ዶሮ። ግቢውን የሚጠብቁ ሁለት ውሾች አሉ። አንዱ መልኩ ነጭ ነው ጻዳ ከመበረድ ውሻው፣ አንዱ ደግሞ ጥቁር ነው ከመጣ እንደ ቋይ ጥቁር። ሸለመጥማት መጥቶ ዶሮ የያዘ መስሏቸው እየሮጡ መጡ። ሲያዩ አባወራ ዶሮ አርደው ደሙን አዩ። ደሙን ልሰው ሄደው ገኙ ምኖቹ። እሷ ደግሞ ወሰደቻ ዶሮውን። ሙያዋን ከእናቷ ተምራለች። ደቂቃ አላቆየችውም። ዶሮውን በለተች፣ ሽንኩርቷን ከተፈች፣ ድስቷን አቀረበች። መልሳ ትፈታለህ። ሐምሌ 5 ብራቅ መጥተዋል። ሐምሌ 5 ትፈታለህ። አይዞሽ ብራቅ የሚውጣ እኮ የሚያገላም ከቁራሩ ወዲያው ይላል መጽሐፍ። እግር በእግር ከጎረቤት ቡና ተጠራች። አሁን ዶሮውን ሰርቼ ቡና ልጠጣ ቤት ዘገየች ይሉኛል። አንድ ሲኒ ቡና በቁሜ ጠጥቼ እመጣለሁ ብላ በሩን ጋባ አድርጋ ሄደች ይላል። ገርበብ ባለው በር ውሾቹ ገቧ፣ አሰማመሩት። ምኑ ጥፋቱ የማን ነው? ምንድን ነው ጥፋቷ? በተክሊል ተደራ ሙያ እያላት ከጎረቤት ጋር በፍቅር እየኖረች ምንድን ነው ስህተቷ? ባልተዘጋ በር ምን ገባን? አቤት ፊልጵስዩስ 3:2 ቅዱስ ጳውሎስ ከውሾች ተጠበቁ አለ። ከምኖ በገጠር በከተማ የተለቀቁ ለሆዳቸው ያደሩ ውሾች ተለቀዋል። ከምኖ ተጠበቁ። ሰረራው ቤጋ ካንገደረ በነመንጡሬስ ወንጀት ሰውን ንገጥ ይፈምቴት አዳሚ ቢዋዲ ማዝ ጥሬስ ሰኛታምኒ ሰዲቅም ሰምኒ ከውሾች ጆሮአችሁን ለውሾች አትስጡ ነው እኮ። ልቦናችሁን ለውሾች አትስጡ ነው እኮ። ውሾቹ እነማን ናቸው ታውቃላችሁ? ታውቃችሁ? ወደ ሆዴ ገባ አያለቅስም። መስቀል አያስፈልግም። ድንግል አታስፈልግም። ኢየሱስ አማላጅ ነው። ምኖች ናቸው አለ ጳውሎስ። እኔ አይደለሁም ያልኩት ቅዱስ ጳውሎስ ምኖች ናቸው። ከምኖች ተጠበቁ አለኛ። ስትመጣ አዘነች። እንዳልነበረ ሆኗል ምኑ እና
ወንድ ከሰፈር ለምኜ ዶሮም ከሰፈር ገዝቼ አርጄ አባወራውን መጠበቅ እችላለሁ አለቻችን። አባወራው ባይን እግዚአብሔር ያኛል አለች። እንደ ሶስና ታማኝ ናት ለትዳሯ። ሰው አየ አላየ፣ ገጠር ነው ከተማ ነው ጫካ ነው ሜዳ ነው የለም፣ ህሊና ነው ዳኛዋ። እና ጣት የሚያስቆረጥም ሽሮ ውስጥ ተታጥቶ ያለች ሽሮ ፍልስፍና ውስጥ የምትሰራ ሽሮ አታውቁ? አሁን ደግሞ ወደ ሽሮ መልሳቸው ከዶሮ ወደ ሽሮ አይቻልም። አይዟችሁ ሁሉም አለ። ሀገረ እግዚአብሔር ኢትዮጵያ ሁሉ አላረግ። አሁን ሽሮ ሰርታ ስጠብቅ አባወራ ሲመጣ አቀረበችለት። ምን አብዷል? ምን አለ በልቡ? እቺ ምስቴ አለ ብልሃተኛ ናት አለ። እቺ ሽሮ ሆድ ማለት ስለሻለ ቆይቶ ምን ይበላል? እየበላ ሊጠግቦን እመቤቴ አላት አለችው። አብርሃም አባታችን ሚስቱ ሳራ ምን ብሎ ይጠራታል? እሷስ አሁን ወደ ትዳር ዓለም ስትገቡ አባወራው ማን በሉት እናንተ? ምን ተስማል? ወደ ትዳር ዓለም ስትገቢ ምን ትይዋለሽ? ባንድ ልትሰራ ነው አትሩ። አንተስ ዋርቷን ይወርድ ደሞዙ ይቆጠር ዳው ይመጣል አይመጣም? ማነው የሚፈቅደው? ምን ነው እመቤቴ ዶሮ አርጌ በሽሮ የምታጠግቢኝ? እውነት ነው ጌታ ያርገው ነበረ። ጎረቤት ቡና ልጠጣ ሲሄድ አለች የእኛ ውሾች ገብተው እንዳልነበሩ አደረጉት አለች። እውነት መሰከረች። አባወራ ጊዜ ወደ እልፍኝ ገባና የበቅሎ ማስገሪያ ረጅሙን አለንጋ ወረደና ያዛት ሚስቱ። ለበረከት ነው እንግዲህ አልጮኸችም። የሚገርማችሁ ቻለች። ወዳይ ጠላት መንገደኛ መንገደኛ ሁሉ አይሆን ብላ ቻለች። እናቶቻችን እኮ ገጠር እንዲህ ነበሩ፣ ይችሉታል። ዛሬ ግን አባወራ ገና ጩቤ ሳያነሳ ሴቶች ለመሰላችሁ የሴቶች ጉዳይ አለ ብለው ነው እኮ ሁሉም ያደርጋል ብለው ነው እኮ። እናንተ መሀል የለም እንጂ ሚስቱን ደቀይና አህያ የሚመታ አንተ እንዲመቱ ትወዳለህ? ባድርስ ለምን ትመጣታለህ? አትመታም እንጂ አንተ ልጅ ወልዳ ስላሳደገች ጥሪያም ስላበላች ችግርን ስለተጋራች መመከር አለባት፣ መደብደብ። በአንድ ድምፅ ሴቶች ጋር ችግር አለ። ሚጥሚጣ ይሆንላል እሷን ገርፏ በቃና ውሾቹን ጠራ። እየከነፉ መጡ። በር ዘጋና በከዘራ ውሾቹን እያገላ ሁለቱ ውሾች ምን አሉ? ይህን የመሰለ ግቢ አውሬ መጣ ብለን ሌባ መጣ ብለን እየጮህን አሉ። አንድ ዶሮ በላችሁ ተብለን ከተገዛ ከአርባ ጀምረን አንጮህም። ዶቹ መብት የላቸው። አሁን የምታሳድጉት ሻጮን ነጩ በፊት ለፊት ተኛ፣ ጥቁሩ በጓሮ ተኛ። ሌባ ሌሊት ሄዱ ብሎ ባጠገባ ሲዳሰው ዝም አለ። ምኑ ቤት ያልገባው ታገኘው ብሎ የሌባ ነገር ችኮላ ቶሎ ብሎ አርጎ ተሸከመ። ባጥሩ ብሎ ወረደ። ጢሻውን አሳበረ። ሚስቱ ጋር ደረሰና እመቤቴ አላት። አቤት ጌታዬ አለች። ሌባም ጥሪ ያውቃል። ጌቶቹ ሳይነቁ ውሻ ሳይጮህ ሰው ሳያይ እግዚአብሔር ጸሎቴን ሰምቶ ምን የመሰለ ምክር ሰጠኝ ሰምቶ የሌባን ጸሎት እግዚአብሔር ይሰማል። ጸሎታችን እንዲሰማ ትፈልጋላችሁ? አስራቱ የማን ነው ብለናል? ቃል ገብተናል። ከማን ጋር? ቶሎ ብለሽ አለ። ካራ ቀርቢ አለ። እሳት ተቀጣጠለ አለ። እሳት ተቀጣጠለ፣ መብራት ቀረበ፣ ካራው ተሳለ። ሲታይ ሆኖ ተገኘ። እሱ ደግሞ በእርፍ ወገቡ ትቀብሎ ለቀቀ። ወርዳ ወገዱ ተሳዶ ለምትገያ ሰገዲስ እየጮኸ እያላዘነ ጓደኛው ጋር መጣ። ወንድሜ ሆይ አለ እስካሁን የምንጮኸው
ለጌታችን መስሎናል። መቶ የሚገባ ለማን ነው? አቤት ባለመጮሄ ታርጄ ነበረ። ሃይማኖት መጠበቅ ጥቅሙ ለማን ነው? ንስሐ መግባት ጥቅሙ ለማን ነው? አስራት ማውጣት ጥቅሙ ለማን ነው? ይብቃን፣ ይቆየን። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ጥበቃ፣ የቅዱሳን አበው ጸሎት ከሁላችን ጋር ይሁን። አምነው ነበሩ ካዱ፣ ተሰብስበው ነበሩ ተበተኑ ከመባል እግዚአብሔር ይሰውረን። ታቦትን በመንበሩ፣ ካህንን በደብሩ፣ ሕዝቡን በሀገሩ፣ መምህርን በወንበሩ አምላከ ቅዱስ ጊዮርጊስ ከፈተና ይጠብቅልን። ወስብሐት ለእግዚአብሔር።